እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ ዕውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። እኔ ወንድ ወዳጅ ነኝ አለ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወንጀል ነው። የዛን ቀን ማታ አብራችሁ ሄኖክ ሲዘግበው ያው ክለብ ላይ ተገናኝ ነው ሄኖክ አይደለም አብረው ጠጥተው አብረው ሰክረው ነው የገቡት ወደ ሩም አብረው ተያይዘው ተቃቅፈው ነው የገቡት። ሩም ከገቡ በኋላ ነው ጦርነቱ የተነሳው። ከዛ በኋላ ነው ተነስቶ ወጥተው መኪና ውስጥ ገብታ ምናምን እንደዛ ያይሆነው ታሪኩ እንደዛ ነው። እኔ ላስተካክልልኝ ዶኪ ሰላም እንደምቆያችሁኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች የኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ቦምቦክላ ሌትስ ጎ። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮምና ቻናል ዋን በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ ዕውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማግደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል። ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል ዋን በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ። የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሐሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው። ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን እንዲሁም ተወዳጁን አርቲስት አቶ ነጻነት ወርቅነን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ
ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሐሳብ ያቀረብኩት። ሰላሙን እንደሚታወቀው ኢቢኤስ ቲቪ እንግዲህ ኢትዮጵያ ውስጥ አሉ ከሚባሉ የሚዲያ ቻናሎች መካከል አንዱ ነው። ታዲያ የተለያዩ ስራዎች ወይም ደግሞ ህዝቡን የሚያዝናኑ ከህዝቡም ተወዳጅነት እንዲያደርግ ያስገኙት የተለያዩ ስራዎች ነበሩ። ከዚህ በስተጀርባ ደግሞ እንግዲህ ወይም ደግሞ ከፕሮግራሞቹ በስተጀርባ የተለያዩ ጋዜጠኞችም አሉ የምንወዳቸው የምናከብራቸው። ታዲያ ግን ሁላችንም ታዝባችሁታል፣ እኔም ታዝቤዋለሁ ብዬ የማስበው አንድ ነገር አለ። እሱም ምንድነው ካላችሁኝ እንግዲህ ከቅርብ ዓመታት ወዲህ የኢቢኤስ ቲቪን አቀራረብ ይዘው የመጡ አዳዲስ ቻናሎችን እየታዘብን ነው። እሱ ብቻ አይደለም እንግዲህ በኢቢኤስ ቲቪ ላይ በጣም ገነን ብለው ወይም ደግሞ ህዝቡ በጣም የወደዳቸው ፕሮግራሞች ከነ አዘጋጆቻቸውና ከነ አቅራቢ ጋዜጠኞቻቸው ሳይቀር የመኮረጅ ሁኔታ እየታዘብን እንገኛለን። በአንድም በሌላ ምክንያት ጋዜጠኞችም እንግዲህ ከዛ ቻናል ሲኮበልሉ ተመልክተናል። ታዲያ ቤተሰቦች እናንተ ይህንን ጉዳይ ከምን አንፃር ተመለከታችሁስ? ምክንያቱስ ምንድነው ብላችሁ ታስባላችሁ? እኔ ወንድ ወዳጅ ነኝ አለ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰጉ አሉ። መንፈስ እኮ ነው ከባድ መንፈስ እዚህ ጋር ይሰብክሻል። የሚሰብከውን ግን አይኖረው በቃ እንትኑ ሌላ ነገር ነው። እንደውም አንድ ቄስ አባባል ነውና ቤተክርስቲያን ውስጥ ያስተማሩ ነው እና ለተቸገረ አብሉ፣ የተጠማንን ተንበሉ፣ ያላችሁን ስጡ፣ ሁለት ልብስ ያላችሁ አንዱ ለተቸገረ ስጡ ምናምን እያሉ ሲያስተምሩ ሚስታቸው ሰማች፣ እዛ ነበረች። አዛ ሄዱ ልብሳቸውን አንስታ ሰጠች፣ ለሁሉ አከፋፈለች። እዛ መተው ልብስ የታለ? የምን ልብስ? እንደዚህ የምቀይረው ለሰው ሰጠው። ለምን ሰጠሽ? ማን ሲጫለሽ? አይ ቤተክርስቲያን ላይ እንደዚህ ብለው ሁለት ካሉት አንድ ለሰው ስጡ ብለው ሲያስተምሩ ሰማው። እኔ አስተማርኩ እንጂ ሲጫልኩ እንደዚህ አይነት እንትኖች አሉ በሁሉም ሃይማኖትና እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን እለዋለሁ። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታው ነው። በጣም ከባድ እና ከባድ ነው። ምን ፊል አደረክ እንደዚህ ሲደጋገም? በኢየሱስ ማለት ራሴን ነው የጠላሁት። ልክ ባለፈው ከነገርኩሽ ታሪክ በላይ ካሳለፍከው ታሪክ ያ ምንም አይደለም። እሰራለሁ አልሰራም ነው። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቅርና እንደዚህ ተጠጋግተው ሲሄዱ የሚያሳፍር በቃ እንዴ ምናምን ብለን እንትን የምንል ሰዎች ነንና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዝኜ እንትን እምለው? እኔ ፈጣሪ ላይ እምነት አለኝ። ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ? እኔ
እሱስ ደግሞ እኔ ላይ እንዴት ነው በጣም እንዴት ልጄ ይላል ልጁ ነው ሊያረገኝ የሚችለውና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። አልፎ አልፎ እንደዚህ አይነት ጉዳዮችን እንግዲህ እንመለከታለን በማህበራዊ ድረገጽ መተግበሪያዎች ላይ የሆኑ ሳምንታት ወይም ደግሞ የሆኑ ወራት መነጋገሪያ የሆኑና ይጠፋሉ። አሁን በተመለከትነው ቪዲዮ ላይ እንግዲህ በተለያዩ ቤተ እምነቶች በተለያዩ ታዋቂ ሰዎችና በተለያዩ ነገሮችን እንግዲህ ሽፋን በማድረግ እንደዚህ አይነት የማይገባ ከባህላችን ከወጋችን ውጪ የሆነው የግብረ ሰዶማውያንን ነገር ለማስፋፋት የሚጥሩ ሰዎች አሉ። ስለዚህ እባካችሁ በዙሪያችሁ እንደዚህ አይነት ነገርን ከተመለከታችሁ ማጋለጡ ጥሩ ነው። ምናልባት ባይጠፉ እንኳን እንግዲህ ለመቀነስ ቁጥራቸውን ለማመናመን ስለሚጠቅም ማለት ነው። ይህ ነገር በየትኛውም መንገድ ስለማያዋጣ ትውልዱን የሚያበላሽና ለሀገራችን የማይጠቅም ነገር ስለሆነ ይህ ነገር ማነው ፓስተሩስ ከየት ነው? እንግዲህ ወደፊት አዳዲስ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። እናንተስ እንዴት ነው? በዚህ ጉዳይ ምን ታስባላችሁ? የአካል ጉዳተኞች መወጣጫ ተብሎ የአካል ጉዳተኞች ሞራል ላይ መጫወት እንደዚህ አይነት ነገር ይቁም። አሁን አካል ጉዳተኛ አይደለም የበረዶ መንሸራተቻ የያዘ ሰው ይወጣል እዚህ ላይ ይሄ ባለ እንትን ጦሩን የያዘ ሰው ራሱ ይወጣል እዚህ ላይ። አሁን ምን አይነት ቀልድ ነው የምትቀልዱት? ባለቤቱ ማስወጣት ነበር እዚህ ላይ። እንደው አንተ እስቲ በዳዴ እንኳን ከወጣ ጀግና ለዚህ ላይ ሳትንሸራተት እንዴ በዊልቸር አሁን እየተገፋ ይሄ ይወጣል። የምራውን ምንድነው የአካል ጉዳተኛ መወጣጫ ሊኖረው ይገባል ህንጻ የምትል ህግ ስላለች እሷን ለማሟላት ለይስሙላ ትለጥፋለህ። መጥቶ ተቆጣጣሪ አካል የሚቆጣጠር ከሆነ ገንዘብ ከተሰጠው ላይመጣ ይችላል። የሚቆጣጠር አካል ከሆነ ግን መተ አሟልቷል ቼክ ሊስት ራይት ተደርጎ ህንጻው ይፈቀዳል። እኔ አካል ጉዳተኛ ሆኜ ባስበው እንደው ለሞራሌ ራሱ እንደው ትክክል ነው እንደው የአካል ጉዳተኛ ቦታ ተሰራልኝ ብዬ እመጣለሁ። እንደዚህ ይታያል ሰዎች እንዴት አካል ጉዳተኞች ዊልቸር ላይ የተቀመጡ ሰዎች እንደሚከበሩ ሌላ ቦታ ቢታየው ሌላ ሀገር ብታዩት እና ይሄ ማፍረስ በቃ ይሄን ጠቅላላ ከነደረጃው መልሶ ንዶ እንደ አዲስ እንዲሰራ ማድረግ ነው። እንደው አንድ እንደው ጨከኝ ያለ ሰው እንዴት እዚህ ሀገር ውስጥ እዚህ መንግስት ላይ ጠፋ? ግን ይሄን ነገር የሚሰራልን ሰው ኮንስትራክሽን በሉት ዋትኤቨር የሚመለከታችሁ ሰዎች በየህንጻው ያለው የአካል ጉዳተኛ መወጣጫ ማለት የአካል ጉዳተኞች ላይ መቀለድ ነው። ኦልሞስት ወይ አትስሩ። የተለያዩ እንግዲህ ለህዝብ አገልግሎት የሚሰጡ የግለሰብም ይሆናል የመንግስት ትልልቅ ቢልዲንጎች ሲገነቡ ሁሉንም ያማከለ መሆን አለበት። ታዲያ ፕላኑ ከወጣ በኋላ ምናልባት በሚሰሩት ሰዎች ስህተት አሊያም በተለያዩ ምክንያቶች እንደዚህ አይነት ነገሮች ሀፕን ያደርጋሉ። በተቻለ መጠን ግን እንደዚህ አይነት ነገሮችን መፍጠር መቻል የለብንም። እዛ ጋር እንግዲህ ከሚሰሩት ሰዎች መካከል ከሆነን ማለት ነው እንግዲህ አካል ጉዳተኞች ወንድሞቻችንን እህቶቻችንን ልናስባቸው ይገባል። ሰመረ ባሪያው እኔ ሁሌም ቢሆን አብዛኞቹ ሀሳቦቹ እንግዲህ ሁሉም ሰው ይስማማባቸዋል ብዬ የማስባቸው አይነት ሀሳቦችን ነው የሚያነሳው። ስለዚህ ከምንም በላይ ልናስባቸው የሚገቡትን እንግዲህ አካል ጉዳተኛ እህት ወንድሞቻችንን እናስብ። ምናልባት እንግዲህ በቸልተኝነት እና በተለያዩ ምክንያቶች ሊፈጠሩ ይችላሉ። ግን እንደዚህ አይነት ነገሮች ባይፈጠሩ ጥሩ ነው። ምክንያቱም ጉዳታቸው ብዙ ነው። ምንም ሳታጣ መልክ አለ፣ ቆንጆ ነህ፣ ድምፅ አለህ ምናምን፣ ግን የወለደችልህን ልጅህን ሚዲያ ላይ እንዳይወጣ እንኳን የምትፈልግ ሰው ነው የማትፈልግ ሰው ነው። በዚህ ደረጃ ሴትን ጎድተሃል። እሱም አልበቃም። አሁን ደግሞ እቺ ልጅ ታዲያ ወጣት ናት፣ ጓደኛ ናት፣ አብረሃት ትወጣለህ ትገባለህ ምናምን። አሁን እቺ ቲክታከሯ የደበደብካት ልጅ ማለት ነው ጓደኛ ማችሁ ናችሁ። የዛን ቀን ማታም አብራችሁ ተዝናንታችሁ ጨብብላችሁ ሰክራችሁ ተያይዛችሁ ሂዳችሁ ሆቴል ገብታችሁ ከዛም በኋላ ሩም ውስጥ በምን እንደተጣላችሁ ታውቁታላችሁ። ጨወች። ከዛም ተነስተክ ወጣክ፣ መኪና ውስጥ ተከትና ገባች። ከዛም በኋላ ከመኪና ያወረድክ ጠንቧ ረካት። የጠየቃትን ጥያቄ ታውቀዋለህ፣ ሰምተናል። ለሚዲያ አይመጥንም ብለን አፍነነው ነው እንጂ አባቴ ምን ሆነ ነው ወንድሜ? ሴት የለህም እንዴ? ሴት የለህም እንዴ? ምን ማለት ነው? ሴት ልጅ ላይ በዚህ ደረጃ ጭካኔ፣ በዚህ ደረጃ በደል፣ በዚህ ደረጃ ምንም አታመጡም ብለህ 1 2 3 ሴት የምትበድለው የምታጠቃው ማለት ታፍኖ ባይዘው በጣም ተጠንቅቄልህ ነበር እኔ። ምክንያቱም ገና ይሄ እንትንን ወሬ ስሰማ ይፍችን ልጅን የካርክበትን ወሬ ስሰማ ፍርድ ቤት የያዘው ነገር ከሆነ አያገባኝም። ፍርድ ቤት ሲፈርድ ነው የምናገረው ለሚዲያ አምጥቼ ምናምን ብዬ ዘግቼልህ ነበር። ምክንያቱም አድናቂ እንደሆንክ ወዳጄ እንደሆንክ ስለሰማው ማለት ነው። ግን ስትታረም ወይም ደግሞ ስትተው አልተውክም። ድጋሚ አሁንም ባለትዳር ነኝ ብለክ ከዚች ልጅ ከጥቅም ውጭ ከንፈሯን እንዲህ ያንጠለጠልካት። ተሳሳት
በጣም ነው የደበደብካት። ጓደኛ ልትሆን ትችላለህ፣ ተመቻችታችሁ ልትሆን ይችላል፣ ግን ባለትዳር ነው ያስጠይቃል። ይሄ ራሱ ወንጀል ነው፣ ወንጀል ነው። የዛን ቀን ማታ አብራችሁ ሄኖክ ሲዘግበው ያው ክለብ ላይ ተገናኝ ነው ሄኖክ አይደለም፣ አብሮ ጠጥተው አብሮ ሰክሮ ነው የገቡት ወደ ሩም፣ አብሮ ተያይዘው ተቃቅፈው ነው የገቡት። ሩም ከገቡ በኋላ ነው ጦርነቱ የተነሳው። ከዛ በኋላ ነው ተነስቶ ወጥተው መኪና ውስጥ ገብታ ምናምን እንደዛ ያይሆኑ። ታሪኩ እንደዛ ነው። እኔ ላስተካክልልህ ሄኖክ፣ የደረሰ ኢንፎርሜሽን ትክክል አይደለም። እዛ አካባቢ ራይድ ሹፌሮች ነበሩ፣ ሲያዩ የነበሩ ሲመለከቷቸው የነበሩ። በጣም ነበር የመታት፣ በጣም ነበር የደበደብካት። ልጅቷ ሲጀምር በጣም ቀይ ናት፣ ዜጋ ናት፣ ክልስ ነው የምትመስለው። ልክ እንዳንተ ቅላቷ እንዳንተ ነው። ጋይስ ቲክታከር ናት ባይዘው ልጅቷ፣ ቲክታክ ላይ አክቲቭ ናት፣ ትሰራለች ቪዲዮ ምናምን እና በዚህ ደረጃ ሴቶችን ለምንድን ነው የምትዳፈረው? ተው የሚልክ ወይም ደግሞ ይሄ ድብቅ ማንነትን የሚያወጣብህ ሰው ስለሌለ ነው፣ የተናገረ ሰው ስለሌለ ነው። በዚህ ደረጃ ሴትን የምታጠቃው። ስራን የሚያደንቁት በብዛት ሴቶች ናቸው። መልካም ነህ፣ ቆንጆዬ ነህ ምናምን። ግን በዚህ ደረጃ ሴት ልጅ ላይ ለምንድን ነው ጥቃት የምታደርሰው? የደበደብካትን ሴት ብቻ አይደለም እየነገርኩ ያለሁት፣ የወለድከውን ልጅ የኔ ልጅ አይደለም ብለህ በጣም የሚሰቀጥጥ ዝድብ ትሳደብ ነበረ። ላስታውስ ብዬ ነው። በጣም የሚዘገንን ነገር ትላት ነበር የልጅህን እናት፣ የወለደችልህን ማለት ነው። ታሸማቅቃት ነበረ። እኔ የቅርብ የሆኑ ሰዎች ናቸው የሚነግሩኝ። በነገራችን ላይ ጋይስ በጣም ከአንድ ሴሌብሪቲ ወይም ዝነኛ አርቲስት ተብሎ ወይም ድምፃዊ ተብሎ ከማይጠበቅ ወርድ ንግግር በጣም የሚያሸማቅቅ፣ ያውም አራስ ቤት ልጅህን አቅፋ ተኝታ ያለችን ሴት አንጎል የሚያዞር፣ በአራስ ቤት ድብርት ውስጥ ቅስም የሚሰበር የሚዘገንን ነገር ነበር የምትናገራት፣ የምትሰድባት፣ የምትዘልፋት። የኔ ልጅ አይደለም፣ የኔ ልጅ አይደለም። ልጅ እኮ ደግሞ ራሱን ነው የሚመስለው ጋይስ፣ ራሱን ኮፒ። ከዛም በኋላ ጭራሽ ልጅ የአባትነትን እንኳን አላምን ብለህ በፍርድ ቤት ነው ያመንከው፣ ተከሳን ያመንከው። ዋሻው አባት አይደለም የኔ ልጅ አይደለም ብላ በፍርድ ቤት ከሳ ነው ሴትዮዋ ስሰማ ጋይስ። አባትነቱ ልጄ አባቴ ቢለኝ ምን እላለሁ ማወቅ አለበት ብላ ነው እንጂ ላይክ እንደዚህ ምናምን ስለሆነም አይደለም። አይ ቲንክ ሴትዮዋ የከሰሰችው ልጅ ላይ ከሰሰችው የኔ ልጅ አይደለም ብላ ብዙ ነገር ነው ስትላት የነበረው ልጅቷ፣ በጣም ብዙ ነገር ማለት ነው። ከዛም በኋላ በፍርድ ቤት ሲፈረድና በሽምግልና እንጨርሰዋለን ምናምን ቆርጣለሁ ብለህ ተስማምተህ ነው ፋይል ከተዘጓር ለሆነ ራሱ አይደለም። ያችንም ሴት በጣም ነበር የምታሰቃያት፣ በጣም ነበር የምትዘልፋት፣ በጣም ነበር የምትሰድባት፣ በጣም ነበር የምትናገራት፣ የወለደችልህን ማለት ነው። እሱም አልበቃ ብሎ ደግሞ አሁን እችኛዋም ሴት ጓደኛ ናት፣ ምንም አይተዋወቁ፣ በደንብ ነው የምትተዋወቁት። መቼም የቡና ቤት በቢዝነስ የምታደር ሴት አይደለችም ልጅቷ። ፊልምም ትሰራለች፣ ቲክታከር ናት ምናምን። ስለምትተዋወቁ ነው አብራችሁ ሰክራችሁ ነው የሄዳችሁት ወደ ሩም። አብራችሁ ብዙ ጊዜ ትወጣላችሁ፣ ደግሞ ምን አንወጣም ምናምን ትላላችሁ። ውሸት ነው። ከዛም እዛ ሩም ከገባ በኋላ የጠየካትን ጥያቄ ለእናንተ ትቼዋለሁ አያገባኝም ያልካትን ማለት ነው። በዛ ነው ሳትስማሙ ቀርታችሁ የደበደብካት። ሩም ውስጥም ደብደብሃታል፣ ከዛም ውጭም መኪና ውስጥም ደብደብሃታል። ያዩ ሰዎች ነበሩ። ከንፈሯ ፊቷ ይሄ ሁሉ እንትን እስኪል ድረስ። ስለዚህ ሴቶች ላይ የምታደርሰው ጥቃት፣ ሴቶች ላይ የምታደርገው ነገር ከአንድ አርቲስት ወይም ከአንድ ሴሌብሪቲ ወይም ህዝብ ከመረጠውና ህዝብ አድንቆት እዚህ ከሰቀለው ሰው አይጠበቅም። አንተ እኮ እንደሌሎቹ ሴሌብሪቲ እንደሌሎቹ ዘፋኝ በድምጽት እንትን ብለህ ምናምን ራስህን አቁመክ ካሴት አሳትመክ ነጠላ ዜማ ሰርተህ አይደለም። ህዝብ ነው እዚህ ያደረሰክ። በህዝብ ምርጫ ተመርጠህ ነው እዚህ የደረስከው። ስለዚህም ከህዝብ የመጡ እናቶች፣ እህቶች፣ ሴቶች ላይ እንደዚህ አይነት ነገር ልታደርግ አትችልም። እንደውም ከሌላው ማንም ወንድ ላይ ሴት ላይ ጥቃት ማድረስ አይችልም። በተለያዩ ስራዎቹ የምናውቀው ይህ ወንድማችን ከሴት ልጅን እንግዲህ ከመበደል ከመድፈር ጋር በተያያዘ ሰሞኑን ስሙ ሲነሳ ነበረ። አንዲት ሴት እንግዲህ ጉዳት አድርሶብኛል ብላ በወጣችው መረጃ መሰረት የተለያዩ እንግዲህ መረጃዎችን ስንሰማ እንደነበር ሁላችሁም ታውቃላችሁ። ጉዳዩ አነጋጋሪ እንደመሆኑ ማለት ነው። ታዲያ ይህንን በተመለከተ ሊያሾ እንደዚህ ሰፋ አድርጋ ሀሳብ አስተያየቷን
አጋርታናለች። እናንተስ በዚህ ዙሪያ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ምናልባት ስለዚህ መረጃ የምታውቁትም ነገር ካለ ብትነግሩን ብታሳውቁን ደስ ይለኛል። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። እንግዲህ በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። እንግዲህ በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። ቴንክ ዩ